አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የሙላላ ዩቲዩብ ቻናል ሰዎች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ዛሬ አልሐምዱሊላህ በጣም ደስ ብሎኝ ነው የመጣሁት ማለት ነው። ያው አንዳንዴ የለፋንበት ብዙ የደከምና የወጣንበት ነገር ኢንሻአላህ መስመር ሲይዝልን የሆነ ደስ ይለናል ማለት ነው እና ያው እንግዲህ አብዛኛውን እኔም ደስታዬን እንዲሁም ደግሞ በዩቲዩብ ተስፋ ለቆረጣችሁ እህቶቼ ከዛም አልፎ ደግሞ ዩቲዩብ ለመስራት ያሰባችሁ ግን ያልጀመራችሁ እንድትሰሩ፣ እንድትበረቱ፣ እንዲጠነክሩ ያው እንግዲህ ተምሳሌት ይሆናችኋል ብዬ ነው። እኔ እንግዲህ አልሐምዱሊላህ ዩቲዩብ ከጀመርኩኝ ግን 4 ዓመት ሆኔ ማለት ነው። ነገር ግን 4 ዓመት ይሆነኝ እንጂ ያን ያክል አልሰራሁበትም። ጀምሬው ነበረ ጀምሬ ሞኔታይዝ ሁሉ ሆኖ ዶላር መቁጠር ደርሶ ነበር እና ዶላር እየቆጠረ ባለበት ሰዓት እንደ አጋጣሚ ያው ብዙ ጊዜ ወደ 1 ዓመት ከ3 ወር ያክል አማራ ክልል ላይ ያን ያክል የዳታ አገልግሎት አልነበረም። ሙሉ ለሙሉ ተዘግቶ ነበር ማለት ይቻላል። ያው በዛን ምክንያት ዳታ ተዘጋ፣ መስራት አቆምኩኝ ማለት ነው። ያው ዩቲዩብ ደግሞ ካልሰራችሁበት የራሱ ሕግና ደንብ እስካለው ድረስ ሞኔታይዛችሁን ያነሳዋል ማለት ነው። የኔ በሁለት አይነት መንገድ ነበር ሞኔታይዝ የተነስቶ የነበረው። አንደኛ ያው ዩቲዩብ ለ6 ወር ያክል ምንም አይነት ቪዲዮ ካለቀቃችሁበት ሞኔታይዛችሁን ያነሳዋል ማለት ነው። እንዲሁም ደግሞ $10 እንደሞላ ፖስታ ቁጥር ካላስገባችሁና ፕሮሰሶች አሉት እነሱ ካልተስተካከሉ መልሶ ይዘጋዋል ማለት ነው እና እኔ ያው ለ1 ዓመት ከ3 ወር ያክል ስራም አልሰራሁበትም። ፖስታ ቁጥርም ደግሞ አስተካክዬ ታክስ አላስገባሁ ነበር እና በዛ ምክንያት ያው ሞኔታይዜን አንስቶብኝ ነበረ። አልሐምዱሊላህ ያው ብዙ ታግያለሁኝ። በመሰረቱ እንቅልፍ አጥቼ ሰብስክራይብ ለመሙላት እንዲሁም ደግሞ 4000 ሰዓት ለመሙላት ብዙ ልፋት ድካም አለው ማለት ነው እና ያው ተስፋ ሳልቆርጥ አሁን ድረስ እየሰራሁበት ነበረ። አልሐምዱሊላህ አሁን ላይ እንግዲህ የተነሳብኝ ሞኔታይዜ ተመልሶልኛል ማለት ነው። ተመልሶልኝ ያው እንግዲህ ቀጣይ ፖስታ ቁጥር እንዳስገባ ተነግሮኛል። ያው ያለሁት በስደት ነው። በመሰረቱ በስደት ስትኖሩ ምንም ነገር አይመቻችሁም። ሁሉ ነገሮች እንዳሰባችሁ እንደፈለጋችሁ አይሆኑም። ነፃነትም አይኖርም እንግዲህ ከአረብ ቤት ስራ እየሰራችሁ ማለት ነው። ነገር ግን ያው አልሐምዱሊላህ አንዳንዴ በቻላችሁት ባለው አቅም በገንዘብም በክፍያም ሆነ እንዲሁም ደግሞ ከዛ ሰው ካለ ይስተካከላል ማለት ነው እና በዚህ አጋጣሚ ምን ለማለት ፈልጌ ነው፣ ዩቲዩብ ጀምራችሁ ያቋረጣችሁ እህት ወንድሞች እንዲሁም ደግሞ ለመጀመር ዛሬ ነገ እያላችሁ ልጀምር አልጀምር እያላችሁ በሞላው ላይ ያላችሁ እህቶቼ ስሩ ነው የምለው። እኔ የምር በመሰረቱ እኔም ገና ምንም እንትን ያልኩት ነገር የለም። እኔም ገና ልፋትና ዲካም ላይ ነኝ። ነገር ግን ኢንሻአላህ አላህ ዴና ካደረገኝ በዙ ከቀጠልኩበት እስከ መጨረሻው ድረስ ከታገልኩኝ ያው የልፋቴና የዲካሜ ውጤት አገኛለሁኝ ወይም ውጤት ይኖረዋል ብዬ አስባለሁኝ ማለት ነው። ነገር ግን ይሄን ለማድረግ ያው የግድ ሰበቡን ማድረስ ይኖርብናል ማለት ነው። ምክንያቱም ማንኛውም ነገር ሳያደክመን ብዙ ዋጋ ሳንከፍል ዝም ብለን በቀላሉ ብድግ ብለን የምናገኘው ነገር አይደለም ማለት ነው። ለምሳሌ ወደ አረብ ሀገር ለመምጣት ምናልባት ከዛሬ 6-7 ዓመት በፊት ስደት ስንመጣ ቀላል ነበረ። እውነት ለመናገር ገንዘቡን ቀላል ነው። ፕሮሰሱን በ2-በ3 ቀን ነው ሁሉንም ነገር ፓስፖርት ከማውጣት ጀምረን የምንጨርሰው ማለት ነው። አሁን ዘመን ግን ስደት ለመሄድ ምናልባት እንደኔ ቅርብ ጊዜ ወደ አረብ ሀገር የመጣችሁት ወንድሞች ታውቁታላችሁ ምን ያክል ልፋት ድካም እንዳለው። ሌላው ቀርቶ ፓስፖርት ለማውጣት ብቻ ምን ያክል ጊዜ እንደምትመላለሱ በስንት ስቃይና በስንት መከራ እንደምታገኙ ማለት ነው። ከዛም አልፎ ደግሞ እንግዲህ በጣም ብዙ ፕሮሰስ አለው። ብዙ ደክማችሁ ነው የምትመጡት ከዛ እንኳን ማለት ነው። እዚህም ደግሞ የምትመጡት ለስራ ለልፋት ለዲካም ነውና እዚህ መታችሁ እንግዲህ አሞን መተኛት እየፈለግን እንቅልፍ እያንገላዥን መተኛት እየፈለግን ቤተሰብ እየናፈቀን እንደ ሰው ወተን መዝናናት መንቀሳቀስ እያመረን ሁሉን ነገር ችለን አረብ ቤት ራሳችንን እንትን ብለን ሰውተን የምንሰራው
ያው የግድ ያልፍልናል የተሻለ ህይወት እንኖራለን ብለን ነው ነገን በማሰብ ገንዘብን ለማግኘት ማለት ነው። እና ኢንሻአላህ ዩቲዩብም እንደዛው በቃ ያደክማል። ያው ዝም ብሎ አይደለም። መጀመሪያ እንግዲህ አንዴ ፕሮሰሱ እስከሚያልቅ ድረስ ያደክማቸዋል። ከዛ በኋላ ደግሞ ፕሮሰሱ ካለቀ በኋላ ያው የግድ መስራት ነው። በቃ ምንም ይሁን ምንም እንዳልኳችሁ የሆነ አይዳ ፈጥራችሁና የሆነ ነገር ይዛችሁ በሰዓት ኢትዮጵያ እንኳን እስከዛሬ ያን ያክል ዩቲዩበር ያን ያክል እንደዚህ በየሚዲያ ተጠቃሚ አልነበረም። አሁን ግን ሁሉም ትንሹም ትልቁም ቢያንስ የዩቲዩብ እና የቲክቶክ ጥቅሙን ስላወቀው ሁሉም ዩቲዩበር እየሆነ ነው እና በዚህ ሰዓት ደጋግሜ ተናግሬያለሁ። ብዙ አመት 10 አመት 15 አመት 20 አመት አረብ ሀገር ከሰሩት ወንድሞቼ 2 3 አመት ዩቲዩብ የሰሩ ናቸው የተለወጡ የተቀየሩት ማለት ነው። ባለመኪና ባለ ኮንዶሚኒየም ባለቤት የሆኑት ማለት ነው። እኛ ግን እንሄዳለን እንመጣለን እንሄዳለን እንመጣለን ዝም ብለን አመትና እድሜ እናስቆጥራለን እንጂ ያለን ውጤት ያንን ያክል አይደለም ማለት ነው። እና ኢንሻአላህ ሁላችንም እንበርታ እንጠንክር። ከሰራን ምንም የማንለወጥበት እና የማናገኝበት ነገር የለም ማለት ነው። በተለይ አረብ ሀገር ያለን እህቶች ቢያንስ እንደው ከስንት አንዳንድ እንጂ ገንዘብ ከፍለን እንትን የምንለው ምንድን ነው ይሄ ዳታ ምናምን የምንጠቀመው አብዛኛዎቻችን በመዳም ዋይፋይ ነው የምንጠቀመው። በመዳም ዋይፋይ ስልክ እንደፈለግን መግዛት እንችላለን። እዚህ ጋ ያው ትንሽ የሚከብደው ነገር ነፃነት አናገኝም፣ እንደፈለግን አንንቀሳቀስም፣ የፈለግነው መስራት አንችልም። ብቻ ዝም ብለን ቁጭ ከማለት ባገኘነው አጋጣሚ ምንም ይሁን ምንም የመጣልንን አይዳ እየሰራን እዚህ ጀምረ ነው ሌላ ቀርቶ ሰዓቱንና ሰብስክራይቡን ሞልተን ብንሄድ ሀገራችን እንደገባን በቃ ስራ ማለት ነው። ስራ ብላችሁ በቋሚነት ከያዛችሁት የግድ ሱቅ መክፈት ገበያ መጀመር ወይም ደግሞ ሌላ ነገር አያስፈልጋችሁም። ይሄንኑ በቋሚነት መስራት እና መለወጥ ትችላላችሁ ማለት ነው ኢንሻአላህ። ከዛ በተረፈ ደግሞ እንግዲህ አላህ ሰላም ያድርገን ሁላችንም በያለንበት ማለት ነው። እና እንግዲህ እኔንም ዱአ አድርጉልኝ አላህ የጀመርኩትን እስከ መጨረሻው ድረስ እንዲያሳምርልኝ እንዲጠቅመኝ። እንዳልኳችሁ ብዙ ለፍቼበታለሁ፣ ብዙ ደክሜበታለሁ፣ ብዙ ነገር በቃ ገንዘብ ራሱ ብዙ አውጥቻለሁ። የሚገርማችሁ ነገር ምክንያቱም ሁሉ ነገሩን ፕሮሰሱን የሚሞላውን የሚደረገውን እናንተ አታውቁም። የግድ የሚያግዛችሁና የሚረዳችሁ ሰው ያስፈልጋል ማለት ነው እና በዛ ምክንያት እንግዲህ ብዙ መስዋዕት ተከፍሎበታል። ኢንሻአላህ ቢሆንም አንድ ነገር ዝም ብሎ ያለ ምክንያት አይገኝም። ዋናው ነገር መጨረሻው አምሮ መጨረሻው ጥሩ ነገር ሆኖ መሳካቱ ነው ማለት ነው ኢንሻአላህ። እና አብሽሩ እኔንም ላይክ ሸር ሰብስክራይብ በማድረግ አበረታቱኝ ማለት ነው። ኢንሻአላህ ተያይዘን እናድጋለን፣ ተያይዘን እንለወጣለን። የተለያዩ ግሩፖች አሉ ሰብስክራይብ መደራረጊያ እንደዚህ ያው ህግና ደንቡ ዩቲዩብ አይፈቅድም፣ ግን ያው በሚፈቅደው መንገድ እኛም ብዙም እንዳንጎዳ አድርገን መጠቀም እንችላለን ማለት ነው። ጀማ አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።